ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? የተለያዩ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ደርሷል። እሱን ወደ እናንተ እያደረስን እንቆያለን። በርካታ ጉዳዮችን እናነሳለን። ክርስቲያኖ ሮናልዶ የፊልም ተቋም ስለመክፈቱ ተሰምቷል። አንድ አክሽን ፊልም መስራቱም ተገልጿል። ስለዚህ ጉዳይ እናነሳለን። አርሰናል አዲስ ተጫዋች ለማስፈረም ይፈልጋል። ይህን ተጫዋች ማን ነው የሚለውን እናነሳለን። ሲቲ እንዲሁ ተከላካይ ማስፈረም ይፈልጋል። ቼልሲም እንዲሁ ከአዲስ አጥቂ ጋር ስሙ እየተያያዘ ይገኛል። ከዛ በተጨማሪ ማንቸስተር ዩናይትድንም የተመለከተ መረጃ እናነሳለን። አብራችሁን እንድትቆዩ እንጋብዛለን። ቀዳሚ ወደምናደርገው ጉዳይ እናልፋለን። ክርስቲያኖ ሮናልዶ የፊልም ተቋም መክፈቱ ተሰምቷል። ከዚህ ቀደም ክርስቲያኖ ሮናልዶ በተለያዩ ዘርፎች ላይ ኢንቨስት ሲያደርግ እናውቀዋለን። ከጸጉር ቅባት ጀምሮ በተለያዩ ዘርፎች ኢንቨስት ሲያደርግ ይታወቃል። አሁን ደግሞ ወደ ፊልም ኢንዱስትሪው መግባቱ ተነግሯል። ከዚህ ቀደም ከፋሽን ጀምሮ የጂንስ ፋሽን ጀምሮ የጸጉር ቅባቶችን፣ የስፖርት ትጥቆችን ጨምሮ በሪል ስቴት ኢንቨስትመንትም ይታወቅ ነበር ሮናልዶ እንደምናስታውሰው እና ከዛ ውጪም በሆቴል ኢንቨስትመንት ይሳተፋል። የራሱ የሲአር7 የፊትነስ እንትንም ነበረውና ከዛ ውጪ አሁን ወደ ኢንተርቴይንመንቱ ወደ መዝናኛው ጎራ መጥቷል። አዲስ የፊልም ተቋም መክፈቱ ነው የተሰማው እና አሁን ደግሞ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ከብሪታናዊው የፊልም ባለሙያ ማቲው ቮን ጋር በመሆን የፊልም ስቱዲዮ መክፈቱን ነው በዛሬው ዕለት ይፋ የተደረገው። አሁን ላይ ክርስቲያኖ ሮናልዶ ከአጋሩ ማቲው ቮን ጋር በመሆን አክሽን ፊልም ሰርቶ ማጠናቀቁ ነው የተገለጸው። ፊልሞቹ በቅርብ ለእይታ ይቀርባሉ ተብሏል። መቼ ይፋ እንደሚደረጉ በግልጽ ባይቀመጥም ሮናልዶ ስለዚህ ጉዳይ አስተያየት ሰጥቶ ነበር። ይህ አዲስ የስራ ዘርፍ ነው የሚል አስተያየቱን ሰጥቷል። ለእኔ አስደሳች የህይወት ምዕራፍ ነው፣ አዲስ ነገር ነው። በተለይ ትልቅ ባለሙያ ጋር ነው እየሰራው ያለሁት፣ ወደ ሌላ ኢንቨስትመንት ዞር ያለው ይሄ ደስ የሚያሰኝ ነው የሚል አስተያየቱን የሰጠው። ፊልሞችን በመስራት የሚታወቀው ማቲው ቮን በበኩሉ ደግሞ ሮናልዶ ሜዳ ላይ ብዙ ነገሮችን ይሰራል እናውቃለን የሚል አስተያየት ሰጥቷል። እኔ መጻፍ የማልችላቸውን በርካታ ታሪኮች ሰርቷል። አሁን የፊልም ታሪኮችን ለመጻፍ ነው የጓጓሁት የሚል አስተያየቱን ሰጥቷል። ከሮናልዶ ጋር በፊልም ስራ ላይ በመሰማራቱና በመጣመራቸው በጣም ደስተኛ መሆኑን ገልጿል። ሁለቱ ፊልሞች መቼ ይፋ ይደረጋሉ የሚለው ነገር በይፋ አልተገለጸም፣ ግን ሮናልዶ 2 ፊልሞችን ሰርቶ ማጠናቀቁ ተገልጿል። ፊልሞቹ መቼ ይለቀቃሉ የሚሉትን ጉዳዮች ተከታትለን ወደ እናንተ እናደርሳለን። ሮናልዶ የተሳተፈበት በፕሮዲውሰርነት ማለት ነው የተሳተፈበት ፊልም በቅርቡ ይለቀቃል የሚል ተስፋ እንዳለው ተገልጿል። ከአርሰናል ጋር በተያያዘ ከማርቲን ዙቢሜንዲ ጋር በተደጋጋሚ ስሙ ሲያያዝ እንሰማለን እና አንድ አዲስ ስፖርቲንግ ዳይሬክተር አንድሬ ቤርታን ከቀጠረ በኋላ ምናልባት የትኛውን ተጫዋቾች ያስፈርማል የሚለው አጓጊ ይሆናል እና አሁን በማርቲን ዙቢሜንዲ ዝውውር ጉዳይ ገፍቶ እየሄደ እንደሆነ ነው ሚረር ይዞት የወጣው መረጃ የሚያሳየው። ምናልባት ተጫዋቹ የሪያል ማድሪድ የተጫዋቹ ፈላጊ ነው፣ የቶኒ ክሩስ ተተኪ እንዲሆን ይፈልጋል እና ምናልባት ተቀናቃኝ ሊገጥመው ይችላል የሚል ስጋት አለና ነገር ግን ተጫዋቹን ለማስፈረም አንድሬ ቤርታ ጠንከር ያለ እንቅስቃሴ እያደረገ እንደሆነ ተገልጿል። ከዛ ባሻገር አርሰናል አጥቂ ለማስፈረም እንቅስቃሴ እያደረገ እንደሆነ ተነግሯል። የስፖርቲንግ ሊዝበኑን ስትራይከር ዮኬሬሽን ለማስፈረም እንዲሁ እንቅስቃሴ እያደረገ ይገኛል። ከዛ ባሻገር አርቴታ በግሉ የሚያደንቀው አንድ ተጫዋች አለ፣ አሌክሳንደር ኢሳክ እና የእሱ ፌቨራይት ተጫዋች እንደሆነ ነው የሚያስበው እና ምናልባት እሱንም ለማስፈረም እንቅስቃሴ ሊያደርግ እንደሚችል ተሰምቷል። ከዛ ባሻገር ቤንያሚን ሴስኮ የተጫዋቹ ፈላጊ ሆኗል አርሰናል። ለማንኛውም ግን ማርቲን ዙቢሜንዲን የዝውውር ሁኔታ በደንብ አጠናክሮ እንደቀጠለ ተነግሯል። አርሰናል ዲን ሂውሰንን ማስፈረም ይፈልጋል ተብሏል። አርሰናል ስፔናዊው የበርንመዝ የተከላካይ ስፍራ ተጫዋች ነው። ዲን ሂውሰን በታላላቅ የአውሮፓ ክለቦች አሁን እየተነገረ እንደሚገኘው በትልልቆቹ የአውሮፓ ቡድኖች ኢላማ ውስጥ እንደገባ ነው እየተዘገበ የሚገኘው። ዛ አትሌቲክ ይዞት የወጣው መረጃም ይህንን ያመለክታል። አሰልጣኝ ሚኬል አርቴታ እና አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ የተጫዋቹ ትልቅ አድናቂ ናቸው ተብሏል። አርሰናል በቀጣዩ ኪዊዮርን
ሊሸጡ ይችላሉ የሚሉ መረጃዎች አሉ። ይህ የሚሆን ከሆነ ዲን ሁይሰንን ምናልባት ሊያስፈርሙ የሚችሉበት እድል እንዳለ እየተገለጸ ይገኛል ከወዲሁ። ተጫዋቹ በሊቨርፑል፣ ቶተናም፣ ኒውካስል፣ ሪያል ማድሪድ እና ቼልሲ በጣም ይፈለጋል። ይህ የተከላካይ ስፍራ ተጫዋች ወዴት ያመራል የሚለው ጉዳይ የሁሉንም ቀልብ ስቧል። ለማንኛውም አርሰናል የተጫዋቹ ትልቅ ፈላጊ እንደሆነ ተገልጿል። ከዝውውር መረጃ ሳንወጣ ወደ ማንቸስተር ሲቲ ቤት ጎራን በልና አንድ መረጃ እናንሳ። ማንቸስተር ሲቲ በዘንድሮ የውድድር ዓመት በተከላካይ ስፍራ ላይ እየተቸገረ እንደሆነ ይታወቃልና አንዳንድ ተጫዋቾችን ለማየት እየሞከረ እንደሆነ ተገልጿል። በሚቀጥሉት የክረምት የዝውውር መስኮት ማለት ነው ተጫዋቾችን እያየ ይገኛል። በሚቀጥለው የዝውውር መስኮት ሊያቸው ወይንም ደግሞ ሊያስፈርማቸው ከሚፈልጋቸው ተጫዋቾች መካከል አንደኛው የቶተናሙ ተከላካይ እንደሆነ ተነግሯል። የቶተናሙ ተከላካይ ጀስቲን ውዶጊ ተጫዋቹ ፈላጊ ሆኖ ቀርቧል። ማንቸስተር ሲቲ ጋርዲዮላ ተጫዋቹን ይፈልገዋል የሚል አስተያየት እየወጣ ነው። አሁን ቶተናም ተጫዋቹን እንደ ቁልፍ ተጫዋቻቸው ነው የሚመለከቱት እንደሚታወቀው እና ምናልባት ማንቸስተር ሲቲ ይህንን ተጫዋች ለማዘዋወር ቀላል ላይሆንለት እንደሚችል እየተነገረ ይገኛል። ነገር ግን የተከላካይ መስመራቸውን ለማጠናከር ፔፕ ጋርዲዮላ የተጫዋቹ ፈላጊ እንደሆነ እየተዘገበ ይገኛል። ወደ አርሰናል ቤት እንመለስና አንድ መረጃ እናንሳ። አርሰናል የወሩ ምርጥ ተጫዋች ይፋ ተደርጓል በዛሬው ዕለት። ስፔናዊው የአርሰናል የአማካይ እና የፊት መስመር አጥቂ የሆነው ሚኬል ሜሬኖ የወሩ ምርጥ ተጫዋች በመባል ተመርጧል። ካይ ሃቨርትዝ በፌብሩዋሪ ወር ተጎድቶ እንደነበር ይታወቃል። የእሱን መጎዳት ተከትሎ ነው ሚኬል ሜሬኖ በአርሰናል የቋሚ አሰላለፍ ውስጥ ገብቶ ድንቅ እንቅስቃሴዎችን እያደረገ የሚገኘው። ባለፈው የአውሮፓ ቻምፒዮንስ ሊግ ጨዋታም ግብ እንዳስቆጠረ ይታወሳል። ከዛ በፊትም በቼልሲ የሚገርም የቆመ ኳስ በግንባሩ ገጭቶ አስቆጥሮ እንደነበር እናስታውሳለን እና አሁን ላይ 39 በመቶ የደጋፊዎችን ድምጽ በማግኘት የወሩ ምርጥ ተጫዋች በመባል ተመርጧል። ዴክላን ራይስ ሁለተኛ ነው። ኢታን ዋኔሪ ደግሞ የክለቡ ሶስተኛ ምርጥ ተጫዋች በመባል ተመርጧል። በዚህ ባለፈው የኤፕሪል ወር ሚኬል ሜሬኖ ወሳኝ የሚባሉ ግቦችን ማስቆጠር ችሏል። ለምሳሌ ቼልሲ ላይ ያስቆጠራት የጭንቅላት ግብ የተጫዋቹን ብስለት የምታሳይ የቆመ ኳስ አጠቃቀም ቴክኒኩን በደንብ አጉልቶ ያሳየ ግብ እንደነበር ይታወሳል። አሁን ከፒኤስቪ አይንድሆቨንን በአውሮፓ ቻምፒዮንስ ሊግ 7-1 ሲረቱም ግቦችን እንዳስቆጠረ ይታወሳል እና ከዛ ጊዜ ጀምሮ ጎሎችን እያስቆጠረ ይገኛል። ይህ ስፔናዊ አጥቂ ለማንኛውም የወሩ ምርጥ ተጫዋች በመባል ተመርጧል። ወደ ማንቸስተር ዩናይትድ መረጃ እናንሳና ወደ ማንቸስተር ዩናይትድ መረጃ እንሻገር። የቀድሞ የማንቸስተር ዩናይትድ ሌጀንድ የሚባለው ኤሪክ ካንቶና የሰር ጂም ራትክሊፍን አስተዳደር ተችቷል። ቡድኑን በጣም ወደማይገባው ደረጃ እያደረሰው እና እያፈረሰው ነው የሚል አስተያየት ሰጥቷል። ኤሪክ ካንቶና እንደሚታወቀው ጂም ራትክሊፍ በ2024 የማንቸስተር ዩናይትድን የ27.7 ስቴክ ወይንም ደግሞ ድርሻ ገዝቶ እንደነበር ይታወሳል በ1.25 ቢሊየን ፓውንድ እና አሁን ከዛ ጊዜ በኋላ የተለያዩ አስተዳደራዊ እርምጃዎችን እየወሰደ እንደሆነ ይታወቃል። ተጫዋቾችን ከማሰናበት ጀምሮ የወጪ ቅነሳ ስትራቴጂን በመተግበር የቡድኑን ሰራተኞች እያሰናበተ እንደሆነ ይታወቃል። ከዛ ባለፈም የ72 ዓመቱ ቢሊዮነር ራትክሊፍ የትኬት ዋጋን ባሳደገው በደጋፊዎች ዘንድም ቁጣ እንቀስቅሶ ነበር። በተለያዩ ጨዋታዎችም የተቃውሞ ድምጽ እያሰሙ እንደሆነ ይታወቃል እና አሁን ቡድኑን እያፈረሰ ነው። የማንቸስተር ዩናይትድን መንፈስ የቀድሞ የዝና የክብር መንፈስ እያጎደፈው ነው የሚል አስተያየት ሰጥቷል ኤሪክ ካንቶና። ይህ መቆም አለበት የሚል አስተያየቱን ነው የሰጠው። የማንቸስተር ዩናይትድን የቀድሞ እሴት እያፈረሰ ነው ሰር ጂም ራትክሊፍ የሚል አስተያየቱን ሰጥቷል። እዛው በማንቸስተር ዩናይትድ እንቆይና አንድ የዝውውር መረጃ እናንሳ። ምናልባት ከማንቸስተር ዩናይትድም የተጫዋቹ ፈላጊ እንደሆኑ የሚነገረው ሊያም ዴላፕ ኢፕስዊች ታውኑ አጥቂ አሁን ከስሙ ከቼልሲ ጋር እየተያያዘ ይገኛል። ተጫዋቹ እንደሚታወቀው የ30 ሚሊዮን ዩሮ የዋጋ ተመን ወጥቶለታል። ዴላፕ ጋር በተያያዘ የቀድሞው የእንግሊዝ አማካይ የሆነው ፖል ሜርሰን ዴላፕን አስመልክቶ አስተያየት ሰጥቷል እና የትኛው ቡድን ለዴላፕ የትኛው ቡድን
ፊት ያደርጋል ወይም ደግሞ ዴላፕ ሊደምቅበት የሚችለው ቡድን የትኛው ነው የሚል አስተያየቱን ሰጣል። ከስካይ ስፖርት ጋር በነበረው ቃለ ምልልስ ላይ ይህ ተጫዋች ምናልባት ማንቸስተር ዩናይትድን ቢመርጥ የተሻለ እንደሆነ ተናግሯል። ከዛ ባሻገር ወደ አስቶን ቪላ ቢሄድ ምናልባት ሁለቱ ቡድኖች ባላቸው ባህሪ ምክንያት ከተጫዋቹ ጋር ፊት ሊያደርጉ እንደሚችሉ ተናግሯል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ መረጃዎች ይህንን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ